ይሄን ነገር እኮ መቀበል አለብኝ ብዬ ማስበው ከፍቅረኛዬ ወይም ደግሞ ከባሌ ሲሆን ነው አይደል? ከላንተ ነው እንደምቀበል። አይ ይሄን መቀበል አልችልም ማለት ሌላ ከተነት ያለፈ በሌላ ነገር ታስበኛለህ? አይሰጥም እንዴ? ቆይ ስጦታ ለእህትስ ቢሆን አሻንጉሊት ማለት ነው። ለዛው ፒንክ አሻንጉሊት ምን ችግር አለው? ምንም ለረበና ትገኝ ከያዘው እንዴ አንቺ ግራጉኒ ሰላም ውድና ተወዳጆች የሆናችሁ የኔ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን አለን። እንዴት ናችሁልኝ? ሁሉ ሰላም እንዴት ነው? አለን እግዚአብሔር ይመስገን። ያው ጾም እንዴት ነው? የምትጾሙ ሰዎች፣ ጾም ላይ ያላችሁ፣ ስራ ላይ ያላችሁ ሰዎች እንዴት ነው? ስራ ሁሉ ሰላም ነው ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ ያው ቪዲዮ እየሰራን ነው፣ እየመጣ ነው። ከዛ በፊት ግን የምር ከዛ በፊት እስቲ ኢንቻናል 20 ሺህ ያስገቡት ፕሊዝ። እስቲ ዛሬ በእኔ ስም ትላለህ። እስቲ በእኔ ስም በእውነት 20 ሺህ እንግባ እስኪ። እንዴ ከ19 አልወጣልን እኮ በእውነት በጣም ሼም ነው እግዚአብሔርን ሼም ነውና የምር ቪዲዮ እየሰራን ነው። ግን ቪዲዮ ያን ያክል ነው ማለት እንደው በእኛ ቦታ ሆናችሁ ብታዩት ምናምን ነገር በጣም የሚደብር ስሜት አለው። በእርግጥ በእውነት በጣም እንሰራለን፣ በጣም እንለፋለን። ግን በቃ የምናገኘው ነገር በጣም እንደዛ አይሆን። በዚህ 19,000 አሁን ሰብስክራይብ ይዘን 1,000 ቪው ማየት ማለት መታየት ማለት በእውነት በጣም የሚደብር ነገር ነው እግዚአብሔርን እና ፕሊዝ እስቲ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ያላደረጋችሁ ማለት ነው ላይክ አድርጉ፣ ቪዲዮ ላይክ አድርጉ፣ ሼር የምታደርጉ ከቻላችሁ ደግሞ ሼር አድርጉልን ፕሊዝ። እሺ እና ደግሞ ቪዲዮን ቢያንስ እንዲታይ እስኪ ደስ ይበልን። እኔም ሳየው ምናምን ደስ ይበለን፣ ሳምሪም እስኪ ደስ ይበላት። የምር ማለት በሞራል እንድንሰራ እኛ ማለት ነው እግዚአብሔር ምስክሬን እንደሌሎቹ በቃ በጣም ትልቅ ደረጃ መድረስ እንፈልጋለን። እየለፋን ነው፣ እየተጋን ነው። በእውነት ባለን አቅም እየለፋን ነው። ግን ምን ዋጋ አለው? የሆነ ቢያንስ አላችሁ እኮ እግዚአብሔር ምስክሬን በጣም እኔ አሁን ከ1,000 ቪው ላይ 100 ላይክ ምን ያያችሁ ሰዎች ናችሁ ላይክ የምታደርጉትና በጣም እናንተን ሳላመሰግን አላልፍም። በዚሁ አጋጣሚ እግዚአብሔር ያክብርልኝ፣ ባላችሁበት እግዚአብሔር ይጠብቃችሁ። ማርያምን ይሄ የልጅ ምርቃት አይደርስም ብላችሁ እንዳትንቁኝ፣ አሜን በሉ እና ያው እየለፋን ነው ባለን አቅም። እንግዲህ ግን እግዚአብሔር ይመስገን፣ ኧረ ይመቸን፣ በእውነት እናመሰግናለን። ከዚህ በላይ ግን ቢሆን ደስ ይለናል። ግን 20 ሺህ ይግባ ይሄ ቻናል በዚህ ቪዲዮ ትላለ 20 ሺህ ይግባ እና የምር ግን እናንተን በእያንዳንዱ ቪዲዮ ሁላችሁንም ባመሰግን ደስ ይለኛል፣ በጣም ደስ ይለኛል። ግን የሆነ ለውጥ ምናምን ባየን ቁጥር ደግሞ ምስጋናው እየበረታ ሲሄድ ደስ ይላል። የምር ማለት በቃ የሆነ አንዳንድ ተስፋ የሚያስቆርጡ ነገሮች አሉ። ቪዲዮ ከተጫነ በኋላ የሆነ እይታ ምናምን ከሌለው አሁን አስቡት እስቲ የምር ቪዲዮ ጭነን ተምሌን አሰርተን ጊዜያችንን መስዋዕት አድርገን ምናምን በቃ እናንተን ለማዝናናት ብዙ ነገር አድርገን ጥረን ምናምን ነገር 300 ሰው ምናምን ሲሆን ምናምን አስቡት እስቲ የምር በጣም የሚደብር ነገር ነው። በጣም ያስጠላል። ምናልባት ይሄንን ወይ ያያችሁት ሰዎች ምናምን ሐሳቤ ሊገባችሁ ይችላል። ላላያችሁት ደግሞ ያው እየነገርኳችሁ ነው። በጣም የሚደብር ስሜት አለው የምር ግን ብቻ ይሁን የምር በጣም ደግሞ ለመበርታት እንሞክራለን። ሲጀመርም እየሄድን ነው። አንድ ጀምረናል። እንግዲህ ወደኋላ የሚያደርገን ነገር ምንም አይኖርም። እንሰራለን ብለን ቆርጠን ተነስተናል። ግን በእንደዚህ አይነት መልኩ ሲሆን ደግሞ ሆነ ልብ ይሰብራል። በእውነት ደስ አይልም። ብቻ ግን ያው እንደነገርኳችሁ እቺ ቻናል 20 ሺህ እናስገባት። በእውነት እንደምንም 20 ሺህ እናስገባና ካስፈለገም ኬክ እንቆርሳለን። እንደለመደ ኬክ እንቆርስና እንበላለን እና እንደዛ እናደርግ። ቤተሰቦች የምር ቻናሉን ሰብስክራይብ የምታረጉ፣ ላይክ የምታረጉ፣ የምታዩልን፣ የምታግዙን፣ ኮሜንት ሰጣችሁ በርቱ የምትሉን የምር እግዚአብሔርን እናንተ ሳላደንቅ አላልፍም። እውነት በጣም ነው የምናመሰግነው። በርቱልን። እንግዲህ ከዚህ በኋላም አብራችሁን እንደምትሆኑ አብራችሁን እንደምትጓዙ በምንሰራቸው ስራዎች ደስተኛ ሆናችሁ ሐሳብ አስተያየት እየሰጣችሁ ከጎናችን ስለምትሆኑም ደግሞ ሙሉ ተስፋ እንደምትሆኑ ሙሉ ተስፋ አለንና እኛም ይሄንን ነው የምንፈልገው። ቤተሰቦች ብዙም አላብዛባችሁ። እሺ ወደ ዛሬው ጉዳይ ስመጣ
ያው ሳምሪ ከማዘሯ ጋር መታለች ከረጅም ጊዜ ቆይታ በኋላ አስደብራኝ የባለፈው ቪዲዮ አይታችሁ ያያችሁ ሰዎች ዘና እንዳላችሁ ተስፋ እናደርጋለን። እንግዲህ እዚህ ጋር ሴት ስሞኛል ብዬ ሳይሆን ራሷ ነች ያለችው። በርግጥ ግን በቃ የሚገርም ፍራግ አድርጊያት ነበረ። እንደወደዳችሁ ተስፋ አደርጋለሁ። ግን ደብሯታል ይመስለኛል። ግን በምን እንደምከሳት አላውቅም። እሷ ልጅ ግን ዛሬ ምን አመጣውኝ? ለምን ሁሌ እንደዚህ ለምን አስደግጣታለሁ? ለምን አስከፋታለሁ? ለምን አስደብራታለሁ ብዬ ዛሬ ደግሞ በቆንጆ ቪዲዮ መጥቻለሁ። እንግዲህ እንደማልጨቃጨቃት ተስፋ አደርጋለሁ። የምር ለጭቅጭቅ ምናምን አይደለም የመጣው ዛሬ። አምጣው እስቲ አምጣው። እንደዚህ ጋር ደብቂ ነው ወስደው። ገምቱ እስኪ ገምቱ ምን እንዲያስኩላት። የሚገርም ስጦታ ይዤላት መጥቻለሁ። በብር ገምቱ እስኪ በኮሜንት። አንድ ላወጣው ነው። 1 2 ተራ እሷን የምትመስል ማለት ነው። እሷን የምትመስል አሻንጉሊት። እስማ እናንተ ሴቶች ፒንክ ከለር ትወዳላችሁ ይባላል። ፒንክ ከለር ነው የምትወዱት አይደል? ያው እሷም ይመስለኛል ትወዳታለች። አያምርም? ግን ይምር በጣም የሚያምረው አይደል? እና ደውዬላታለሁ። የምር ስጦታ ምናምን እንዳለ አታውቅም። በርግጥ ግን ይሄ ነገር መደበቅ አለበት ይመስለኛል። እንዴት አድርጌ እንደምደብቀው ግን አላውቅም። እስከዛሬ ላረኳቸው ነገሮች እሷን ላስቀየምኳት፣ ላስደበርኳት ነገር እንግዲህ በዚህ አሻንጉሊት በርግጥ አይክሳትም። ይሄ አሻንጉሊት ግን ቢያንስ እንኳን የሆነ ደስ ይላታል ብዬ አስባለሁ። እቺ ነገር እንደብቃታለን። የምር የሆነ ነገር መያዝ ነበረብኝ ግን እዚህ ጋር አስቀምጣት ዝም ብዬ እስቲ አይታይማ። በቃ አይታይማ። በቃ እንደብቃታለን። ከዛ በኋላ ስትመጣ ያው እቺም ሰርፕራይዝ ነች እንግዲህ። እና ቤተሰብ ይሄን ቪዲዮ እስከ መጨረሻ እዩት እሺ። ቤተሰቦች ምን እንደሚፈጠር እንግዲህ ምን አይነት ስሜት እንደሚሰማስ ምናምን ነገር ታያላችሁ ማለት ነው። ቤተሰብ እስከዛው እንደብቃታለን። የምር አንቺ ግራ ጎኔ ከላይ የተሰጠሽ ለኔ አካሌ እንድትሆኝ ወገኔ አጋሬ እንድትሆኝ ወገኔ በዘመኔ። ሰላም ነው? እንዳይደብርሽ። እንዴት ይደብርሽ? ያለ ነገሩ ደህና ነሽ? ሳልሻት ምን ቆየሽ? ቆየሽ? ሌላ ቀን እንደምትመይሽ በጣም አየኛ እንትን በይ። ቁጭ ማለት ቁጭ ታያለሽ ወይስ ሻይ ቡና? እሺ ካለ ቀጥልኝ አለሽ። ሰሞኑን ቀዘቀሽ ማለት ቀዘቀሽብኛ። በባለፈው አስደበርኩሽ ወይስ? ኧረ ለምን ደብራል? አደበረኝ። አይ የደበረሽ የሚመለስ ነገር አለ። የሚመለስ ምን ሆነ የሚመለሰው? ብድር አይ የመረገ ለስከዛሬው ማለት ለስከዛሬው ያው ፍራንክ ቢሆን ምናምን ነገር አስደነገጥኩሽ፣ አስደበርኩሽ። ይቅርታ ልልሽ ነው የመጣሁት ዛሬ። ይምረን ምን ነው ያስቀል? ያው በጣም ነው የሚያስቀው። ማለት እንደዚህ ስላለመርሽ ነው? ያው አይ ሰው ከስተቱ ይማራል። ያው አስደብሬሻለሁ ስልሽ እኮ በጣም ደብሮሻል ምናምን ሳይሆን ከስተቱ ተምረህ ፍርታል ላይ መጣው። ይቅርታ ማለት ደግሞ ትልቅነት። ምን አደረግኝ ነው? አይ እንጃ ካስደበርኩሽ ምናልባት ማለት ደበርከኝ ችግር የለም። ለማንኛውም አሁን የሆነ ቀይ ጀምታ ግን የምትጠበቂኝ እንደዚህ ብለሽ ነው ፊትሽን ጨፍነሽ እንዴ? በቃ የሆነ ቃ እንደዚህ ዞር ብዬ እና ብራና መጣ። ለምን እኔ እንዴ ቤተሰቦችን ጥለን ነው ምን መጣው? እሺ ቶሎ ጨፍኝ። እንደዚህ ሆነሽ ጨፍኝ። ከገለጠሽ ትነግሩኛላችሁ። እሺ መጣ ገምቺ እስኪ ምን ሊሆን ይችላል?
አይኔን ጨፍኜ ምን እንደምገምተው? አይ ገምቼ እንደዚሁ ስላላየሽ እኮ ነው ገምቼ ያልኩሽ። ልብስ ቸግሮሻል? ገምቼ እኔ ምንድነው የምገምተው? ከነገር እኮ ገምቼ ምን ሊሆን ይችላል? ጾም ነው ቸኮሌት እንዳለ አውቃለሁ። ቸኮሌት እንደምትወይ ጾም ስለሆነ ነው እኔም እሱ ላይ ያላረኩት። አላውቅም። ምንድነው? አሻንጉሊት ማለት አሻንጉሊት ለምን ማለት ያው ደስ እንዲልሽ ብዬ ነው። እኔ እኮ እህቴ ነኝ። ለምን አሻንጉሊት የምትሰጠኝ እንዴ? አይሰጥም እንዴ አሻንጉሊት ለእህት? ማለት አልገባኝም። እየቀለድክ ነው ወይስ ምንድነው? እንዴ ምን ችግር አለው አሻንጉሊት ብትሰጥሽ? እንዴ ጭራሽ አይ ላቭ ዩ ምናምን ፒንክ እንዴ ምን ሆነሃል? ምን ችግር አለው? ኧረ በኢየሱስ ስም በእናትህ እኮ ወደዛ ይወሰደው ማለት ምን ችግር አለው? እናንተ እኮ ከእህትነት ያለፈ ሌላ ምንም አይነት ግንኙነት የለም። ምን እንደሱ እኮ ለማስብ አይደለም። ኧረ እኔ ጀስት ይሁን ስጦታ ልሰጥሽ ፈልጌ ነው እንጂ እንደዛ ነገር አስቤ አይደለም። አይ ይሄን መቀበል አልችልም ማለት ሌላ ከእህትነት ያለፈ በሌላ ነገር ታስበኛለህ? ኧረ እንደዛ አይደለም ሳምሪ። ግን ስጦታ ልሰጥሽ ብዬ እኮ ነው እኮ። አሻንጉሊት ለምንድን ነው የምትሰጠኝ? እኮ ተወጂዋለሽ ብዬ ነው። ምን ችግር አለው? አንተ አይሰጥም እንዴ አሻንጉሊት? እኮ ምን ችግር አለው? አይ እኔ አልቀበልም። አሻንጉሊት መቀበል አልችልም። እንዴ ለምን? አይ እኔ እንደማውቀው አሻንጉሊት የሚሰጠው ፍቅረኛሞች ለሆኑ ምናምን ነው የማውቀው። ኧረ ሳምሪ በእናትሽ አታካብጁ። ለምን አካብዳለሁ? እኮ ምን ኖርማል ነገር እኮ ነው ይሄ አይደል እንዴ? አይ ነው አሻንጉሊት ምን በጣም እኮ ቀላል ነገር እኮ ነው። ምን ማለት ነው? ለዛው ፒንክ አሻንጉሊት ምን ችግር አለው? ምናምን የሚለው በእናትህ እንጋያዘው እንዴ ይሆናል እንዴ? የማይደብርሽ ነው? አዎ ለምን አይደብረኝም? ይሄን ፍቅረኛ እንዲሰጠኝ ነው የምፈልገው። አንተ እኮ ወንድሜ ነህ አይደል? እንደ ወንድም ብዬ አብሮ አደጌ ብዬ ነው የማስበው እኮ። እኔም እኮ እንደዛ ነው እንጂ ሌላ ነገር አይደለም እኮ። እንደዛ ከሆነ እኔ አሻንጉሊት መቀበል አልችልም ማለት። እሺ ምን እንዴ? ምን ችግር አለው? ቆይ ተከራከረንም እኮ ዲቭ በእናትህ እኮ እንድንከራከር እኮ እንድንከራከር አይደለም። ጀስት ኖርማል ነው። አልፈልግም በቃ እንዴ ይሄን ነገር እኮ መቀበል አለብኝ ብዬ ማስበው ከፍቅረኛዬ ወይም ደግሞ ከባሌ ሲሆን አይደል? ከላንተ ለምን ተቀበል? አሻንጉሊት እኮ በጣም ኖርማል ነገር ነው። ታውቃለህ? አቅፈሽው ተኛለሽ በቃ። ምን አንተ እንዳስታውሰኝ ነው? ወይኔ ጉድ! አረ ካሜራማን ፍረደኝ በእናትህ። ቆይ ምን ችግር አለው? አሻንጉሊት ቢሆን በሰጥሽ አሻንጉሊት አይደለም አሻንጉሊት ሌላ ነገር ብቻ አበባስ በሰጥሽ ኖ እንዴ ማይደረግ ነገር እንዴት ልታደርገው አንተ? አብሮ አደገ ቤስት ፍሬንድ ብዬ የማስበው ፍቅረኛ የሚያደርገውን ነገር ስታደርግ ምን እንዳስብ ነው የምትፈልገው? ማለት ለኔ ያልነገርከኝ ነገር አለ? ለኔ የሚሰማ ስሜት አለ? ምን አሻንጉሊት እኮ በቃ ላንቺ ቢያንስ ደስ ይልሻል ብዬ ነው እስከዛሬ ያስቀየምኩሽ ምናልባት ያስደነገጥኩሽ ምናምን ነገር ካለ ቢያንስ እንድክስልኝ ብዬ ነው እንጂ ሰጥቶሽ ሌላ ነገር ምንድነው? እኔ እኮ አሁን እያልኩ ያለሁት አሻንጉሊት መቀበል የምፈልገው ከባሌና ወይ ከፍቅረኛ የሆነ ብቻ ነው እያልኩ ያለሁት። ለማትረዳኝ እኮ እና አትቀበይኝም? እኔ አልቀበልም። አትቀበይኝም? አዎ ሌላ ነገር ቢሆን ልቀበልሽ ነበር ግን አሻንጉሊት አልቀበልም። አይ በጣም ነው ማዝነው ግን በእውነት እኔ ሌላ ነገር ምናምን አስቤ ሳይሆን ይሄ ምንም ያሳዝን ነገር እኮ አይደለም። በቃ እንዴት አያሳዝን? እንዴት አደበረኝም? እኔ እንዴ ኖርማል ነገር እኮ ነው። ስጦታ እኮ ነው የሰጠሁሽ አይደል? እንደ ስጦታ መልክ ነው እንጂ ሌላ ምንም አስቤ እንዳልሆነ። እሺ ለምንድን ነው እንደዚህ አሻንጉሊት የምትሰጠኝ? ለምንድን ሌላ ነገር ለማሰጠኝ? ሌላ አጣሁኛ ሌላ አይነት ነገር አጣሁ። እኔ ይሄን መቀበል አልችልም ስለማልችል እኮ ስለዚህ አትቀበይኝም ይሄንን ስጦታ? ለምን እንደምትጨቀጨቀኝ? አልቀበልም አልኩ እኮ። ምንድነው አንተ ዛሬ ተከራከርክኝ? የምሬ ነው። እንደዚህ ቀልድ አልፈልግም። ሌላ ጊዜ እንዳቀልድ። እሺ ነው የምትሄጂው? አይሰጥም እንዴ? ቆይ ስጦታ ለእህትስ ቢሆን አሻንጉሊት አሻው ምንድነው? ልመልሰው ነው እንድመልሰው ነው? እሺ እንደዚህ የምትሆነው አሁን እኔ አሁን ሌላ ነገር ፈልጌ አይደለም። ይላችሁ ተመልካቾች ምንድነው? አይ ወድጄዋለሁ እኮ ባለፈው ያረከኝ ነገር ትዝ ሲለኝ ለምን ፕራንክ አላርገም ብዬ ነው። አንቺ አይደብርሽም? ቢያንስ እሺ ቢያንስ ኧረ ምን አይነት ሰው ነሽ? በእግዚአብሔር ስም ምን እየሰራሽ ነው? እንዴማ እንዳይደብር መጀመሪያ ነው እንዴ? አንተ ባለፈው እንዴት ነበር ያደረከኝ?
ደግሞ የምታምር አሻንጉሊት ኬት ነው የገዛት? ከዞላ ጊፍት አሰል የምር ግን እሺ እየቀለድሽ ነበር? እሺ እስካሁን አዎ እየቀለድኩ ነበረ እንዴ ረዲፍ ብናንተ አንተስ ባለፈው ከዚህ በላይ እንዴ ያደረከኝ ኖርማል እኮ ነው እናው የሚያደርገው ምን ይባላል? እሺ ቤተሰብ አሁን በጣም የምታምር አሻንጉሊት ነው የገዛት በጣም ነው የምታምረው በኢየሱስ አመሰግናለሁ በጣም ያንቺስ ነገር ይከርሽ በቃ እኔ እኮ አሁን ቢያንስ ቤተሰብ እንዴት ነው ግን ምንድን ሰራሁለት አይደል? በጣም ሰራሽልኝ። እሺ እኛ ያገናኘን ምን አንቺ ብቻ አንተ የምትመስል አሻንጉሊት እሺ ይሁን። ያው ባላሰብኩት ምክንያት ነው በእውነት እኔ እንዳሰብኩት ሳይሆን እሷ እንዳሰበችው ነው የተሆነላት እና ቤተሰብ ለማንኛውም ተሰምቶኛል፣ የተወሰነ ደብሮኛል መጀመሪያ በእውነት ግን የምር ግን አይሰጥም እንዴ ማለት የለም እንደው ለአብሮ አደግሽ ምናምን ሰው አይሰጥም አይሰጥም የምር ግን አሁን ማለት አልገባኝም። ይሰጣል አይሰጥም ወይ ነው? አይ ቀይ ቢሆን አልቀበልም ነበር ደግሞ ቀይ ያረግሽው። እሺ ለማንኛውም ቤተሰብ እኔ ግን ለዚህ ነበረ በቃ ማለት ቢያንስ ደስ ብሎሽ ነው እንድትቀበይ ነበር። ያው ደስታዬን አጠፋሽው። ጠፍቷል አሁን በቃ አንተ ነው አይጠፋው። እኔ ግን ጠፍቷል። ደስ እንዲለኝ ነበር የፈለከው። አሁን እየደበረኝ ነው። እኔ ደስ እንዲለኝ ነበር የፈለከው። አሁን ጋብዥ የሆነ ትኩስ ነገር ችግር የለውም። እና ቤተሰብ ለማንኛውም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በጣም ይሄ ቪዲዮ በእውነት አሪፍ ቪው ከሌለው ከዚህ በኋላ እኔ አልሰራም። የምር ነው እኔም አልሰራም። እሷ ካልሰራሽ ደግሞ እኔም አልሰራም። እና ፕሊዝ 20 ሺህ እንግባ ቤተሰብ። እሺ ሌላው ቀርቶ 20 ሺህ መግባት አለብን። በቃ በእውነት ለማንኛውም ቻው። አንቺ